የሺህ አረጊቱ መኝታ ክፍሏ ውስጥ ሆና ዛሬ ትምህርት የሚጀመርበት ቀን በመሆኑ ጥሩ የሆነ አለባበስ ለብሳ መስታወት ፊት ቆማ ራሷን ስትመለከት ጥቁር ዞማ ጸጉሯን በቀጫጭኑ ሹሩባ ተሰርታው ወርዶ ትከሻዋ ላይ ተኝቷል። ጠይም ድማም ፊት፣ ተፈጥሮ የኳላቸው ውብ አይኖች፣ መጠኑን የጠበቀ ሰልካካ አፍንጫ፣ የበሰለ እንጆሪ የመሰሉ ከንፈሮች መስታወቱ ፊት ጎልተው ሲታዩ የውበት ንግሥት አስመስሏታል። ፈገግ አለች። በንቅሳት የተጌጠውና በሥርዓት የተደረደሩት ነጫጭ ጥርሶቿ ብልጭ ሲሉ ልብ ያረዳሉ። የያዘችውን መስታወት ወደፊት ራቅ አድርጋ አካላዊ ቁመናዋን ተመለከተችው። ረዘም ዘለግ ያለ ቁመት ቀጭን ወገቧን ይዞ ሲወርድ እየሰፋ ሄዶ የለበሰችውን ቀይ ቀሚስ ወደ ኋላ ወጥሮ የያዘ ሽንጥና ዳሌ ሲታይ ማንኛውንም ወንድ የማማለል ኃይልና ጉልበት አላቸው። እንደዚህ ራሷን እየገመገመች እያለ ከክፍሏ ውጪ ግቢ ውስጥ የፉጨት ዘፈን ሰማች። ማን ይሆን በሚል ስሜት ወደ መስኮቱ ሄዳ ስትመለከት የማታውቀው ሰው ለዚያውም መልከ መልካም ወጣት የእሷን መኪና እያጠበ ነው። ተገርማ ትመለከተው ጀመር። ከምንም በላይ ትኩረቷን የሳበው ደግሞ በስፖርት የዳበረውና ካኒቴራውን ወጥሮ የያዘው ለሁለት የተከፈለው ደረቱ ነው። ጥላሁንም በተመሳሳይ ሁኔታ ክፍል ውስጥ ቆሞ በመስኮት በኩል የጥሩ ሰው ሁኔታ ገርሞት ይመለከተው ነበር። የሺህ አረጊቱ ነገረ ሥራው ግርም ብሏታል። ይበልጥ ወደ መስኮቱ ተጠግታ እየሳቀች ታየዋለች። ጥላሁን ጥሩ ሰውን ተመልክቶ ቀና ሲል የሺህ አረጊቱ ክፍሏ ውስጥ መስኮት ላይ ቆማ ጥሩ ሰውን በአንክሮ ስትመለከተው አያት። ዘርፌ የሺህ አረጊቱን ክፍል ከፍታ ወደ ውስጥ ስትገባ የሺህ አረጊቱ በመስኮት በኩል ወደ ውጭ እየተመለከተች ስትስቅ አይታት በምን ይሆን እንዲህ ተገርማ የምትስቀው በማለት ያሳቃትን ነገር ለማየት ወደ እርሷ ተጠግታ ምን እያየሽ ነው እንዲህ ብቻሽን የምትስቂው አለቻት። የሺህ አረጊቱ ድምጿን ዝቅ አርጋ እንዳይሰማ እየሳቀች ወደ ኋላ ዞራ ጥሩ ሰው እየደነሰ ቮልሷን ሲያጠባ ሳየቻት። ዘርፌ ፊቷ ላይ ምንም አይነት የመገረም ስሜት ሳይታይባት ዝም ብላ ታይ ጀመር። ነይ ዘርፌ ጉዲልኝ ብላ እጇን ይዛ ወደ መስኮቱ ወስዳ ጥሩ ሰውን አሳየቻትና የሺህ አረጊቱ በመደነቅ ስሜት ወደ እርሷ ዞራ ማን ነው ይሄ ዘርፍዬ ብላ ጠየቀቻት። ዘርፌ ጸጥ እንዳለች ምላሽ ሳትሰጥ ሁኔታውን ስትመለከት ማን ነው ብላ ድጋሚ ጠየቀቻት። አዲሱ ሹፌርሽ ነው። የኔ? አዎን ያንቺ ሹፌር ነው። ምን ነው በጣም ደነቀሽ አለቻት ፊቷን አኮሳትራ። ዝም ብዬ ነው እምልሽ፣ ሁኔታው ገርሞኝ ነው፣ ደግሞ መቀጠሩን ስላልሰማው ነው አለቻት። ዘርፌ እንዳትቆጣት ፈርታ። ዘርፌን ትወዳታለች፣ በዚያው መጠንም ትፈራታለች። ስትቆጣትም ለእርሷ ጥሩ አስባ እንደሆነ ይገባታል። ደግሞም ከመቆጣቷ ጀርባ ለእሷ ያላትን መሳሳትና ፍቅርም እንደሆነ ታውቃለች። ለዚህ ነው ስትኮሳተርባት ቶሎ ለማለዘብ የሞከረችው። አለበለዚያ ተቆጥታ ተናግራም የምትላትን እሺ ብላ የማትፈጽም ከሆነ 2-3 ቀን ሳምንትም አኩርፋ ላታናግራት ትችላለች። እንድታኮርፋት ደግሞ አትፈልግም። እቤት ውስጥ ብቸኛ ሞግዚቷም ጓደኛዋም እሷ በመሆኗ ስታኮርፋት ቤቱ ሲኦል ነው የሚሆንባት። በተቻላት መጠን እንዳታኮርፋት ጥረት ታደርጋለች። ዘርፌ ጥሩ ሰውን ስትመለከት ቆይታ ለመውጣት ወደ በሩ እየሄደች ቁርስ ሊቀርብ ስለሆነ ቶሎ ነይ ብላት ወጣች። በረንዳ ላይ ደጃዝማች አካለ ወልድ ጋቢ ተከናንበው መጽሐፍ እያነበቡ የጠዋት ጸሎት እያደረሱ ነው። ጥሩ ሰው አዲስ ከተሰጠው ክፍል ውስጥ ጥቁር ቬል ሱሪ ከነጭ ሸሚዝ ጋር ለብሶ ታጥባ ወደ ቆመችው ቮልስዋገን ሄዶ ኮፈኗ ላይ ተቀምጦ የነበረውን ማድረቂያ ጨርቅ አንስቶ
መስታወቱን ይወለውል ጀመር። ወይዘሮ የዝና ወርቅ ነጠላቸውን ተከናንበው ከቤተ ክርስቲያን መልስ ወደ ግቢው ሲገቡ ጥሩ ሰውን በማየታቸው ማን ነው በሚል ስሜት ቆም ብለው ተመልክተውት አልፈውት ወደ ቤት ገቡ። የሺህ አረጊቱ ከትልቁ ቤት በበረንዳው በኩል ወጥታ ጸሎት እያደረሱ የነበሩትን አባቷን ተሰናብታ በዚያ በረጅም መለሎ ቁመቷ ከደረጃው ላይ እየተዘናከተች ስትወርድ ጥሩ ሰው መስታወቱን እየወለወለ ድንገት ቀና ሲል ባየው ውበት ተደንቆ ተግባሩና ስሜቱን መቆጣጠር ተስኖት አይኖቹን የሺህ አረጊቱ ላይ ተክሎ በያዘው ጨርቅ ለይስሙላ እጁን ወዲያ ወዲያ ያረጋል እንጂ አይኖቹ እሷ ላይ ተተክለዋል። እሷ ደረጃውን ወርዳ መኪናው ጋር ስትደርስ ጥሩ ሰውን ሲመለከቱ የነበሩት ደጃዝማች በድርጊቱ ተበሳጭተው በመቆጣት ምን አፍጠታያት አለ መኪናውን አትከፍትላትም እንዴ ብለው በቁጣ ጮኸው ሲናገሩት ቆሌው ተከፎ እየተደናበረ የመኪናውን በር ከፍቶ ቆመ። የሺህ አረጊቱ በሁኔታው ተገርማ ሳቅ ብላ በጎን አይታው ገብታ ተቀመጠች። መቀመጧን እንዳረጋገጠ ባልተረጋጋ ስሜት በሩን ዘግቶ ዞሮ ሊገባ ሲል ትሰማለህ? አቤት ጌታዬ። አድርሳት ስትመለስ ወደ እኔና አሉትና ወደ ጸሎታቸው ተመለሱ። ጥሩ ሰው የመኪናውን ሞተር አስነስቶ ከግቢው ወጥቶ ሄደ። ከመንደሩ ወጥተው ወደ ዋናው አስፋልት እስኪደርሱ ሳይነጋገሩ ዝም እንደተባባሉ ነበር። የሺህ አረጊቱ በጎን ሰረቅ አድርጋ ስትመለከተው ወደ እርሱ እያየች እንደሆነ ስላወቀ ዝም እንዳለ ፊት ለፊቱን እያየ ነዳ። የተወሰነ በዝምታ እንደተጓዙ ጥሩ ሰው ወደ እርሷ ሳይዞር ወዴት ልንዳው ሲል ጠየቃት። ሳቅ ብላ ወዴት እንደምትነዳው ሳታውቅ ነው እንዴ መኪናም ታሽከረክረው አለችው። በትምህርት ቤት መሆኑን አውቄያለሁ ሲል መለሰላት። የሺህ አረጊቱ ገርሟታል። ሲያዋራት ለአንዴም ዞሮ ሳያት በመሆኑ ይሄ ልጅ አይናፋር ይሆን እንዴ ስትላሰበችና ደሞ ጠዋት መኪናውን ሲያጠብ ከነበረው ሁኔታ ጋር ተጋጨባት። ታዲያ ምን ሆኖ ነው? ምናልባት የአባትየው ቁጣ አስደንግጦት ይሆናል፣ አሊያም የተወሰነ እስክንተዋወቅ ድረስ ሊሆን ይችላል ብላ አሰበች። ወደ ለጋሃር ነው የምትነዳው። ለጋሃር ስትደርስ ጠይቀኝ እነግርሃለሁ። ደግሞ ንግድ ሥራ ኮሌጅ የሚጠፋ አይመስለኝም አለችው የሺህ አረጊቱ ወደ እርሷ ዞሮ የማያያትን ጥሩ ሰውን እየተመለከተች። ንግድ ሥራ ኮሌጅንማ አውቀዋለሁ ብሏት መልሶ ዝም አለ። ሁለቱም መልሰው ዝም እንደተባባሉ የተወሰኑ ደቂቃዎች አለፉ። የሺህ አረጊቱ ዝምታውን ለመስበር ፈገግ ብላ ወደ እርሱ ዞራ እንተዋወቅ፣ የሺህ አረጊቱ እባላለሁ አለችው። ጥሩ ሰው በራሱ ሐሳብ ውስጥ ሰምጦ ስለነበር ምን እንዳለችው እንኳን ባለመስማቱ ምን አልሽ? ተንተባተበ። በሁኔታው ስቃ የሺህ አረጊቱ እባላለሁ፣ ያንተ ስም ማን ይባላል አለችው። የኔን ነው። የሺህ አረጊቱ በጥያቄው ይበልጥ ተገርማ ሳቀችና የኔን ስም ነገርኩ አይደል? ያንተን ስም ንገረኝ። አሁን ግልጽ ሆኖለታል። መኪናውን እያሽከረከረ ጥሩ ሰው እባላለሁ አለ። ከአሁን ተጨማሪ ንግግር ይናገራል ብላ ስትጠብቀው ዝም በማለቱ ጥሩ ስም አለ፣ ስም ያምራል። ለመሆኑ ማን ነው ያወጣልህ? እናቴ ነች ያወጣችልኝ ብሎ መልሶ ዝም አላት። የሺህ አረጊቱ ግን ይበልጥ ከእርሱ ጋር ለማውራት በመፈለግ ጥሩ ስም አውጥተውልሃል አለችው። ጥሩ ሰው መልስ አልመለሰላትም። እንደ ስምህ ጥሩ ሰው ነህ እንዴ? ጥሩ ሰው ምን እንደሚመልስላት ግራ ገብቶት ሲያስብ ቆይቶ
እንግዲህ የሰውን ጥሩነት ሌላ ሰው ነው የሚናገረው። ስለ ራሴው ጥሩነት ራሴው ባወራ ግብዝነት ነው። ለስሙ ከሆነ እናቴ ጥሩ ሰው እንደሆንላት ተመኝታ ሊሆን ይችላል ጥሩ ሰው ያለችኝ በማለት መለሰላት። ነገር ግን እያየችው እንደነበር አውቆ አንዴም ወደ እርሷ ሳይዞር ነበር ያወራት የነበረው። አሁንም መልሰው በዝምታ ውስጥ ወደቁ። ድንገት ጥሩ ሰው ያንቺም ስም ያምራል አላት። የሺህ አረጊቱ ንግግሩ ያልጠበቀችው ስለነበር ተገርማ ዞራ አየችውና ወደድከው አለችው። በጥያቄው ግራ ተጋብቶ ምን ይበላት? አልወደውም እንዳይል አስቀድሞ ስሟ እንደሚያምር ተናግሯል። ወድጄዋለሁ እንዳይላት ደግሞ ሌላ ነገር አስቦ ሊሆን ይችላል ብላ ልታስብ ትችላለች ብሎ ሰጋ። ሐሳቡን በማንሳቱ ራሱን ኮነነ። የግድ ለጠየቀችው ጥያቄ መልስ መስጠት ስላለበት ማይ ማለቴ ያምራል ለማለት ፈልጌ ነው አለ እየተወለካከፈ። ሳቅ አለችና አልወደድከውም ማለት ነው? አልወጣኝም። ወጣህ እንጂ። ለነገሩ ትክክል ነህ። ስሜን ለመጥራት የተስፋ ገብረ ሥላሴን የፊደል ገበታ አንድም ሳይቀር መሸምደድ ይኖርብሃል። ተቀይማኛለች ሲል አሰበና ተጨነቀ። ይህንኑ ሐሳቧን ለማስለወጥ ፈልጎ ኧረ በጭራሽ የሻረጊቱ ለማለት የፊደል ገበታን መሸምደድ አያስፈልግም። በቃ የሺ ሀ ረ ጊ ቱ አለና እያንዳንዱን ቃላት ረገጥ አድርጎ ጠራቸው። የሺህ አረጊቱ በሁኔታው ደስ ብሏት ሳቅ አለችና እኔን ለማስደሰት ብለህ ነው አይደል? ኧረ በጭራሽ፣ እንዲያውም የተለየ ስም በመሆኑ ልትወጂው ይገባል ሲላት፣ እሷ ግን ዘና ብላ ተረጋግታ ተመልክታው ስቀልድ ነው፣ ስሜን እንኳን እወደዋለሁ አለችው። መልሰው ሁለቱም በዝምታ ተዋጡ። የሺህ አረጊቱ በዝምታ ውስጥ ሆና በመስታወቱ በኩል ውጪውን እያየች የምታስበው ስለ ጥሩ ነበር። ወጣትነቱ፣ የቀይ ቆንጆ መሆኑ፣ ሲያወራ ድምፁ የሚያምር መሆኑ፣ ይበልጥ ደግሞ አካላዊ ቁመናው በስፖርት የዳበረ በመሆኑ ጠዋት መኪና ሲያጥብ ድምፁን ሰምታ እንዳየችው ነበር የሆነ የማታውቀው ምትሃተኛ ስሜት ውስጧ የተፈጠረው። ይህ ስሜት ለምን እንደተፈጠረ አልገባትም። የተለያዩ ወንዶችን አይታ ታውቃለች። ታዲያ ይሄኛው ለምን ተለየ? በእርግጥ ሁሉም ሴቶች የሚናፍቁትና ልባቸው የሚደነግጥለት የየራሳቸው ወንድ አላቸው። ምናልባት እሱ ይሆናል ሊያስደነግጣት። በራሷ ሁኔታ ተገርማ ፈገግ አለች። ጥሩ ሰው መኪናውን እያሽከረከረ በዝምታ ውስጥ ሆኖ አካባቢውን ሲመለከት 4 ኪሎ ከትምህርት ሚኒስቴር ጀምሮ ፓርላማውንና ቤተ መንግስቱን ጨርሰው እስኪያልፉ ድረስ የጦር መሳሪያ የታጠቁ ወታደሮችን በብዛት ተመልክቷል። ሁኔታው ቢያስጨንቀውም ለመርሳት ጥረት አረገ። ዞር ብሎ የሺህ አረጊቱን ሲመለከት ዝም እንዳለች ወደ ውጭ ስትመለከት አያት። በዚህ ሰዓት ስለምን እያሰበች እንደሆነ ቢያውቅ ደስ ይለው ነበር። ስለሚያስገርም ውበቷ እያሰበ ንግድ ሥራ ኮሌጅ በር ላይ ደርሶ ቆመ። መኪናዋን ዳር አስይዞ ሲያቆማት የሺህ አረጊቱ ደብተሯን ይዛ ወረደችና በሩን ሳትዘጋው ተደግፋው ቁልቁል ወደ ጥሩ ሰው እየተመለከተች ለአሁኑ አመሰግናለሁ፣ ከሰዓት ወጥቼ መንገድ ላይ እንዳልቆም በቶሎን አለኝ። እሺ፣ ሰዓቱን ግን አልነገርሽኝም። 9:30 ላይ እዚህ ድረስልኝ። ባልሽው ሰዓት እዚሁ ደርሳለሁ። አመሰግናለሁ ብላው በሩን ዘግታ ዞራ ወደ ትምህርት ቤቱ ስትሄድ መኪና ውስጥ እንደተቀመጠ ፊት ለፊቱ የምትሄደውን የሺህ አረጊቱን እየተመለከተ በአድናቆት አይኑን ከሷ ሳይነቅል ምን አይነት ውበት ነው ሲል ለራሱ በለሆሳስ አወራ። ባየው በዚያ አስደማሚ የውበት ምትሃት ተደንቆ የተወሰኑ ደቂቃዎች ከአይኑ ተሰውራ ትምህርት ቤቱ ግቢ እስክትገባ አፉን ከፍቶ በአድናቆት ሳያት ቆይቶ ከአይኑ ስትሰወር መኪናውን አስነስቶ እየነዳ
አካባቢውን ለቆ ሄደ። ክፍል 4 ጥሩ ሰው ወደ ሰፈር ሲመለስ በወቅቱ ተወዳጅ የነበረውን አይ ፊል ጉድ የሚለውን የእንግሊዝኛ ሙዚቃ መኪና ውስጥ ከፍቶ ከሙዚቃው እኩል ድምፁን ከፍ አድርጎ እየዘፈነ ሰፈር ደርሶ የግቢው በር ላይ አቀዝቅዞ አቆመ። ሙዚቃውን ዘግቶ በመውረድ በቄንጥ እየተራመደ ሄዶ የውጭው በር ላይ ሲደርስ ቆም አለና ራሱን ለማረጋጋት ትንፋሹን ስቦ ከተነፈሰ በኋላ ወደ ውስጥ ገባ። ደጃዝማች አካለ ወልድ ሙሉ ጥቁር ነጭ መስመር ያለበት የእንግሊዝ ሱፍ ለብሰው በረንዳው ላይ በኩራት ቆመው አያቸው። ወደ እርሳቸው በመሄድ ቀስ ብሎ በረንዳ ላይ ወጥቶ ከኋላቸው ቆመ። መምጣቱን እንዳላየ ሆነው ዝም ብለውት በመቆማቸው ያላዩት ስለመሰለው መምጣቱን ለማሳወቅ ድምፁን ሞርዶ አለ። እንዳልሰማ ዝም ስላሉት አልፈልጉኝ ይሆናል ብሎ ቀስ እያለ ወደ ኋላው ዞሮ ለመሄድ እርምጃ ሲጀምር ወደ እርሱ ሳይዞሩ ወዴት ነው? መቼ ሂድ አልኩ አሉት። ደንግጦ በመቆም እየተሽቆጠቆጠ እንዳረብሸውት ብዬ ነው ብሎ ተመልሶ ቆመ። ደጃዝማች ምንም አይነት እንቅስቃሴ ሳያደርጉ እዛው እንደቆሙ ትሰማለህ አሉት። አሁን እየሰማሁት ነው አለ በትህትናና በታዛዥነት። እሳቸው ግን የቁጣ ቃና በተቀላቀለበት ድምፅ እንደ ዛሬው እንደዚያ ዓይንህን አፈጠህ ልጄን ስታያት እንዳላየ አሉና የተወሰነ ዝም ብለው ቆዩ። ለመሆኑ የማን ዘር የማን ልጅ መስላህ ነው እንደዚያ ዓይንህን ጎልጉለ በድፍረት ልጄን የምታያት? ይቅርታ ጌታዬ፣ ሁለተኛ አይለመደኝም ሲል ተሽቆጠቆጠ። ደጃዝማች አካለ ወልድ ግን አጥሩን አሻግረው ሩቅ እያዩ አጠገባቸው እንዳለ ሳይቆጥሩ እንዳይደገምህ አሉት። እሺ ጌታዬ፣ አይለመደኝም አለ። እሱም እንደቆመ እሳቸውም ዝም እንዳሉ ጥቂት ቆዩ። ጥሩ ሰው ዝም በማለታቸው ጨርሰዋል ብሎ አስቦ ዞሮ እርምጃ ሲጀምር አሁንም እንደዚያው እንደቆሙ ዞሮ ሳያዩት መንቀሳቀሱን በማወቃቸው ወዴት ለመሄድ ነው ችኮላው? ጥሩ ሰው ድምፃቸውን ሲሰማ ደንግጦ ተመልሶ ቆመና የጨረሱ መስሎኝ ነው ጌታዬ፣ ይቅርታ። ተረጋጋ ጎረምሳው፣ የቸኮለ አፍሶ ለቀመ ይላል የአገሬ ሰው። እርጋታ ያስፈልግሃል አንተ ልጅ። እሺ ጌታዬ አለ እፍረት እንደያዘው አንገቱን አቀርቅሮ። ለመሆኑ የማን ልጅና የማን ዘር ነህ? ለጥያቄያቸው ምን አይነት መልስ እንደሚመልስ ግራ ገብቶት ቆየና ይቅርታ ጌታዬ፣ ዘሬን እንኳን አላውቀውም። ደጃዝማች አካለ ወልድ በመልሱ ተገርመው ለመጀመሪያ ጊዜ ዞረው ዓይናቸውን አፍጠው እያዩት እንዴት ዘርህን አታውቅም? ሰውየው ግራ አጋቡት። የእሱ ዘሩን አለማወቅ ለምን እንደሚያስቆጣቸው ግራ ቢገባውም ለጊዜው መልስ ነው ያለውን አፉ ላይ የመጣለትን ማለቴ ስለ ዘሬ ማንነት ቤተሰቦቼን ጠይቄ አላቅም፣ እነርሱም ነግረውኝ አያውቁም። ደጃዝማች በመለሰላቸው መልስ ባለመደሰት እንዴት ሰው ዘሩን አያውቅም ብለው ጠየቁና መልሰው ለነገሩ አይፈረድባቸው፣ የሰው ዘር ባለመሆናቸው ይሆናል ቤተሰቦችህም ለአንተ ያልነገሩ አሉት። ጥሩ ሰው ንግግራቸው ውስጥ ያለው ንቀት ከግር ጥፍሩ እስከ አናት ጸጉሩ ሲወረው ታወቀው። የንዴት እልህ መጥቶ ጉሮሮ ላይ እንቅ ያደረገው ጀመር። እንዴት በድፍረት ስለ ቤተሰቦቹ በንቀት ይናገራሉ? ደሙ ፈላ። እሳቸው ማን ናቸው? ዘራቸውስ ምን ቢሆን ነው? ከሌላውስ የሚለያቸው ምንድን ነው? ያው እንደ ሌላው ሰው አይደሉም እንዴ? ሀብታም መሆናቸው ብቻ ካልሆነ በስተቀር
ደጃዝማች እከሌ መባላቸው ካልሆነ ከሌላው በምን ይለያሉ? ተበሳጨ። ግን ምን ማድረግ ይችላል? ጉሮሮ ላይ አንቆ የያዘው ንዴት አውጥቶ እንደሳቸው ፊታቸው ላይ ዘርግፎት ስራውን ለቆ ሂድ። በእልህ ተነፈሰ። ስራውን መልቀቅ ደግሞ አይችልም። በስንት ትግል የተገኘ ስራ ነው። ስሜቱ ተረበሸ። ግን ደግሞ የእሳቸው ዘር ከሌላው በምን እንደሚለይ መጠየቅ አለበት። እሱ ተወልዶ ባደገባት ድሬዳዋ እንዲህ አይነቱ ነገር የለም። ሁሉም ዘር እኩል ነው። ሶማሌ፣ ኦሮሞ፣ አፋር፣ ሐረሪ፣ አማራ፣ ጉራጌ ወዘተ ብዙ ናቸው። በዘር በሃይማኖት ቢለያዩም በአንድ የኑሮ ባህል ውስጥ ተጠልለው ያገኙትን እኩል ተካፍለው በልተው በፍቅር የሚኖሩባት ሀገር፣ ማንም ከማንም የማይበልጥባት የጋራ ቤታቸው። በገንዘብ በሀብት በዕድሜ ካልሆነ በስተቀር ያው ሁሉም ሰው ናቸው። እሱ የሚያውቀው ይህንን ነው። የእሳቸው ከነዚህ ሁሉ ይለይ እንደሆነ ልጠይቃቸው አለና፣ ይቅርታ ጌታዬ፣ የሰው ዘር የሚባለው የትኛው ዘር ይሆን ሲል በድፍረት ጠየቃቸው። ደጃዝማች አካለ ወልድ በንቀት ወደ እርሱ ዞረው ተመልክተውት ሳቅ አሉና አማራ ነዋ አሉት። ጥሩ ሰው ደነገጠ። አማራ ይላሉ ብሎ አልጠበቀም ነበር። ምናልባት እሱ የማያውቀው ዘር ኢትዮጵያ ውስጥ ይኖር ይሆን ብሎ ጠብቆ ነበር። ድንገት ከአፉ አምልጦት ሌላውስ ጌታዬ? በጥያቄው ተገርመው በኩራት ሳቁና ሌሎቹማ ይለያሉ። የነገርኩ ስለ ትክክለኛው የሰው ዘር ነው አሉት። ሰውየውን ጠላቸው። የሰው ዘር እኩልነት የማይገባቸው ደደብ ናቸው ብሎ አሰበ። እንዴት የሚያውቀውን ዘር ከሌላ ዘር ይበልጣል ይላሉ? ወሰነ በሳህን በምን መስፈሪያ ነው ወደ ደጃዝማች አካለ ወልድ ወስዳ አስሸተተቻቸው። ተመልሳም ብረት ምጣድ ላይ የነበረው ቡና ላይ ውሃ ስትረጨው አጋም የመሰለው ቡና መጨስ ጀመረ። ከቡናው በሚወጣው ጭስ መዓዛ ቤቱ ታወደ። ዘርፌ የሻይ አረጊቱ የነበረችበትን ክፍል በሩን ከፍታ ወደ ውስጥ ስትገባ የሻይ አረጊቱ መስኮት ላይ ተደግፋ ውጭውን ስትመለከት አገኘቻት። በሁኔታዋ በመገረም የሺ እዚህ ብቻሽን ምንድን የምትሰሪው? ከሰው ጋር ተቀላቅለሽ አትጫወችም እንዴ? አለቻት። የሻይ አረጊቱ የዘርፌን ድምፅ ሰምታ ከገባችበት ሐሳብ ተመልሳ ዘርፍዬ እዚሁ መሆን ፈልጌ ነው። ብቻሽን ምን ታረጊያለሽ? በይኔ አውደ ዓመት አይደለም እንዴ ስትላት የሻይ አረጊቱ ለመሄድ ባለመፈለጓ በዓይኖቿ እየተለማመጠቻት ዘርፍዬ በእናትሽ እዚህ ልሁን አለች። ዛሬ እንኳን ከሰው ጋር ተቀላቅለሽ በዓሉን ብታከብሪ ምን አለ? ይሄው ያከበርኩ አይደል እንዴ? ምን ልዩነት አለው ብለሽ ነው ስትላት ዘርፌ ፍላጎት እንደሌላት ተገንዝባ ልታስጨንቃ ስላልፈለገች ተመልሳ ወጥታ ሄደች። የሻይ አረጊቱ ዘርፌ እንደወጣች ፈጥና በሩን ከውስጥ ቀረቀረችውና ተመልሳ ወደ መስኮቱ ሄዳ ውጭውን መመልከቷን ቀጠለች። ሳሎን ቤት ያለው ጨዋታ ደምቋል። ጥላሁን ከውጭ ገብቶ ወደ ደጃዝማች ጠጋ ብሎ አዲስ የተቀጠረው የሻይ አረጊቱ ሹፌር መጥቷል አላቸው። ለምን ገባ አትለውም ታዲያ? ብዬው ነበር አልገባም አለኝ። እንግዲያውስ ማረፊያ ክፍል አዘጋጁለት ሲሉት ጥላሁን ትዕዛዙን ተቀብሎ እየፈጠነ ተመልሶ ወጣ። ክፍል 3 አዲሱ የሻይ አረጊቱ ሹፌር ጥሩ ሰው ይባላል። መካከለኛ ቁመት፣ በስፖርት የዳበረ ሰውነት ያለው ቀላ ያለ መልከ መልካም ነው። ዕድሜው 26 ሲሆን የተወለደውም ድሬዳዋ ነው። ወደ አዲስ አበባ ከመጣ 2 ዓመት ሆኖታል። ድሬዳዋ ያለ
ምድር ባቡር የሚሰሩ ፈረንሳዮች ጋር ተጠግቶ ግማሽ ቀን እየተማረ ግማሽ ቀን ደግሞ ለፈረንሳዮቹ እየተላላከ እግረ መንገዱን መኪና ማሽከርከር ተለማመደ። ከ2 ዓመት በኋላ ተጠግቷቸው የነበሩት ፈረንሳዮች ወደ ሀገራቸው ሲመለሱ ሥራ ስላጣ እናቱ ታላቅ እህታቸው ጋር አዲስ አበባ ላኩት። ከመጣ ጀምሮ ሥራ ሊገኝለት ባለመቻሉ ለረጅም ጊዜ አክስቱ ጋር አለ ሥራ ተቀምጧል። ጊዜውን ያሳልፍ የነበረው ታዲያ ስፖርት በመስራትና የተለያዩ መጽሐፍትን በማንበብ ነበር። የአሁኑም ሥራ በስንት ጥረት በሰው የተገኘለት በመሆኑ አክስቱ ሥራ መገኘቱን የነገሩት ዕለት በደስታ ነበር የፈነደቀው። በዚሁ የተነቃቃ ስሜት አዲሱን ሥራ ለመጀመር በጠዋት ነበር የተነሳው። የሥራ ቱታውን እስከ ወገቡ ለብሶ የተቀረውን ወገቡ ላይ አስሮት ከላይ በውስጥ ካኒቴራ ብቻ ሆኖ ተጠቅሎ ተቀምጦ የነበረውን የውሃ ላስቲክ እየፈታታ አንደኛውን የቱቦውን ጫፍ ወስዶ ቧንቧው ላይ ሰካውና ውሃውን ከፈተው። ውሃ የሚያፈሰውን የላስቲኩን ጫፍ አንስቶ ውሃውን ወደ ላይ ሲፈስ እሱ በዳንስ በታጀበ እንቅስቃሴ እየሄደ በየመሃሉ እንደ ማይክራፎን ወደ አፉ አስጠግቶ ድምፅ በሌለው ሁኔታ አፉን እያንቀሳቀሰ አንዳንዴም በየመሃሉ በፉጨት እየዘፈነና እየተዘዋዟረ ቮልስዋገን መኪናዋን ያጥብ ጀመር።